ባንተ ህይወት ላይ ተባባል እስቲ ሞትና ጭንገፋ በሉት አይሆንም በሉት። እግዚአብሔር ይሄንን ብሎ ይመጥቻለሁ። ሞትና ጭንገፋ ከዚህ ቀን በኋላ አይሆንም። የሆነ ሰው ሲቀደም ብሎ አሜን ብሎ ይቀበል ባካችሁ። የተዘጋጀውበት ሐሳብ ሌላ ነበር፣ ግን መንፈስ ቅዱስ እንግዲህ ይህንን ቃል ወደ ውስጤ ላይ በጣም ስላመጣ እንግዲህ ፈጠን ብዬ ሐሳቦችን ለመናገር ሞክራለሁ። ነገሥት መጽሐፍ ምዕራፍ 2 ላይ ሂዱ እስኪ፣ ወይም ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ ያለችውን ቃል ያወራን እናልፋለን። ይህንን ቃል የተለያየ ቦታ ላይ እንደሰማችሁት እንግዲህ አምናለሁ። ደግሞ ዛሬ መንፈስ ቅዱስ በተለየ መንገድ ያወራናል። እንደዚህ ይላል፣ የከተማይቱም ሰዎች ኤልሳዕን እነሆ ከተማይቱ እንደምታያትም የዚህ ከተማ ኑሮ መልካም ነው። እስኪ መልካም ነው በሉ እስቲ። ውሃው ግን ክፉ ነው፣ ምድሪቷ ፍሬዋን ትጨነግፋለች አሉ። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበታል። ያንንም አመጡለት። ውሃ ወዳለበት ምንጭ አውጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይሄንን ውሃ ፈውሼዋለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንም አለ። በጌታ ጩሁና አይጨነግፍም በሉ እስቲ። የክርስትና ጎላችን መጀመር አይደለም መጨረስ ነው። ብዙ ጊዜ መጀመር ችግር የለም፣ መቀጠልና መጨረስ ነው ዋናው። ብዙ ሰው አገልግሎት ጀምሮ ማከል ላይ ፌል አድርጓል። ብዙ ሰው ትዳር ጀምሮ ማከል ላይ ፌል አድርጓል። ብዙ ሰው የተለያየ ትምህርት ጀምሮ ሰው ስራ ጀምሮ ፌል አድርጓል። አሁን ዋናው ቁም ነገር ምንድነው ካልከኝ፣ ፍሬ መጨበጥ፣ መጨረስ፣ መደምደሚያውን መያዝ ነው። ዛሬ እኔ እዚህ ውስጥ ላላችሁ መልእክት ይዤ መጥቻለሁ። እግዚአብሔር አጨንጋፊውን ከቤታችሁ ላይ ይመታዋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ብዙ ሰዎችን አውቃለሁ፣ ብዙ ነገር ጀምረዋል፣ መጨረስ ያልቻሉ፣ ብዙ ነገር አግኝተዋል፣ መቀጠል ያልቻሉ። ለዚህ ሰውየው መጥቶ እቺ ከተማ እንደምታይ መልካም ናት፣ ስታያት ጥሩ ነገር አላት ይላል። ይሄንን ታሪክ እንግዲህ ስንዳስሰው የሚያወራው ስለ ሁለት ሰዎች አበክሮ ይናገራል። ኤልያስና ኤልሳ የሚባሉ ሰዎች አሉ። ኤልያስ ኤልሳዕን ፈልጎ በእርሻ መካከል ሲያልፍ ገበሬ ነው ሰውየው፣ ብዙ ነገር ያለው ሀብታም ሰው ነው። ግን ሀብቱ ላይ አንድ የሆነ ጥያቄ ክፍተት ያለበት የሚመስል ሀብት ኖሮት እርካታ የሌለው ሰው ይመስላል። ሰውየው መጎናጸፊያውን ጣለበትና ሄደ ይላል። ሲሄድ ሰውየው አርጄ ልከተልህ ይለዋል። የብሉይ ኪዳን ነቢያቶች በዛው እንዳሁን የሚለማመጡ አይደሉም። ቸርች ለምን ቀረ ብሎ አይደውልም። ከወደድክ ትመጣለህ፣ ካልፈለክ የራሱ ጉዳይ ነው የሚለው። ሰውየው ልከተልህ ሲለው ለምን ትከተለኛለህ? ያየሁት ነገር አለ። አንተ መጎናጸፊያን ስትጥልብኝ መጎናጸፊያ አይደለም የነካኝ ልቤ ላይ የገባ አንድ የሆነ እውነት አለ። እስካሁን ከነካሁት በላይ፣ እስካሁን ከቀረብኳቸው በላይ ልቤን የነካ የህይወቴ ባለቤት፣ ልቤን የነካ የዘመኔ ጌታ ልመርቃችሁ ዛሬ እግዚአብሔር እንደገና በኢየሱስ ስም ይንካችሁ። ባይዘው እግዚአብሔር ሲነካ ብዙ ነገር ትጥላለህ፣ ብዙ ነገር ትጥላለህ። ሰውየው መጎናጸፊያ አይደለም የነካው፣ ማህረብ አይደለም፣ ፕሬዘንስ ነው የነካው፣ ህልውና ነው የነካው ሰውየው። እና ልከተልህ ስከተልህ አርጃቸው ነው መጣ የምመካበት እንዳይኖር፣ ወደ ኋላ ስዞር የማየው ነገር እንዳይኖር አርጄ ልከተላለሁ። ኦኬ እሺ። አርዶ መጣ ሰውየው፣ አበላልቶ ጨራርሶ መጣ ሰውየው። የነቢያት ልጆች ደግሞ የሚባሉ አሉ፣ የማያርዱ የሚያርደው ሰው ላይ አርደልክ እንዴ ብለው የሚጠይቁ፣ የማይከተሉ የሚከተለው ሰው እየተከተልክ ነው እንዴ ብለው የሚጠይቁ ሰዎች። ሰውየው አርዶን የመጣው አንዳንድ ሰው እዚህ ውስጥ ኮን አርዳችሁ እኮ ነው የመጣችሁት። ምንም ነገር ቢመጣ ከጌታ አልነቃነቅም ብላችሁ እስኪ አሜን በሉ። ሰውየው ላልመለስ አርጄ ልከተል፣ ትምክቴ ሌላ ነገር እንዳይሆን፣ የኔ ትምክት ያንተ ቃል ብቻ እንዲሆንልኝ፣ የህይወቴ ነገር ያንተ ቃል ብቻ እንዲሆን። የምመካበት ሰው የለኝም፣ የምመካበት ጌታ ነው ያለኝ። ፊቴ ላይ የማየው ሰው የለ፣ የኔ ፊተኛ ጌታ ስለሆነ። ወደ ኋላ ዞርስ የማየው የለ፣ የኔ ኋለኛ ጌታ ነው። ባካችሁ
አርጄ ነው የምመጣው። ትምክህቴ መስቀል ነው። የማየው መስቀልህን ነው። የኔ ፊተኛ መስቀል ነው። ከመስቀል ሌላ ትምክህት የለኝም። የኔ ፊተኛ፣ የኔ ኋለኛ፣ የኔ ጎረቤት፣ የኔ የልብ አውቃ፣ የኔ የልብ ወዳጅ ኢየሱስ ያድናል። አርጄ ልከተል፣ ሰጥቼ ልከተል። ሰውየው አርዶ መጣ። አንተ ጠንቀቅ አድርጎ ይሄንን ሰው ምንም አያስቀረውም። አንዳንድ ሰው ካየው የሆኑ ሰዎች ፖለቲካ አያስወጣንም ከቸርች። የሆኑ ሰዎች አገልግሎት እንድታቆም የሚያደርጉ በአድማ አያስቆምህም። ያየከው ይሄንን እኮ በጌታ እስቲ አሜን በሏ። ሰውየው አርዶ ተከተለ። እግዚአብሔር መጣና ኤልያስን 3 ቦታ ላከው። ወደ ኢያሪኮ ሂዳ ነው። የነቢያት ልጆች እንዲህ ያሉት መጥተው ዛሬ አባትህን ካንተ ራስ እንደሚወስደው ታውቃለህ። ዘመንህን የሰጠህለት እንደሚሄድ ታውቃለህ። ወገባቸውን ይዘው ዝም ብለህ ነው አንተ ጌታ ያልከው። እንደሚሄድ ታውቃለህ። አውቃለሁ ዝም በሉ። አንዳንዱ እኮ ገብቶ የሚፈተፈተው አያገባውም እኮ። ዘመን የሰጠኸው አንተ ተቀባዩ እሱ። ጎረቤት ምን አገባው? አርዶ ተከተለ ሰውየው። አሁንም እግዚአብሔር አባትን እንደሚወስድ ታውቃለህ ሆይ? አውቃለሁ። አንተ ግን ዝም በል። ሶስተኛ መተው አሉት። መጨረሻ ላይ ኤልያስ ኤልሳን ጠራው። ካንተ ሳልወሰድ በፊት የልብ ፍላጎት ምንድነው? የልብ መሻት ምንድነው የምትጠይቀኝ? እቺ ሰዓት ክሪቲካል ፖይንት ነች። የሰው ህይወት የሚቀየርበት፣ ሰማይ የተከፈተበት፣ እንደዚህ ብሎ የሚያይበት። ሰውየው ትልቅ መኪና ስጠኝ አላለም። እኔ የምፈልገው ዋናውን ነው አለ። በደንብ ስማኝ። ትልቅ መኪና ትልቅ ቅባት አያመጣም። ትልቅ ቅባት ምንም ማምጣት ይችላል። ምን አለ ጮክ ብላችሁ አሜን ብላችሁ ብትቀበሉ። ፕሬዘንስ የእግዚአብሔር መገኘት ምንም ያመጣል። ፕሬዘንስ የእግዚአብሔር መገኘት፣ የእግዚአብሔር ሐለወት፣ የእግዚአብሔር ህልውና፣ የእግዚአብሔር ኃይል ምንም ያመጣል። ለዚህ ሰውየው የምፈልገው ብርና ወርቅ አይደለም። የምፈልገው አንተ ላይ ያለው ቅባት። እሱ ብቻ ደግሞ አይደለም፣ አንተ ላይ ያለው ሆኖ እጥፍ ሆኖ እኔ ጋር ይምጣ። አንተ የጨረስክበት የኔ መጀመሪያ እንዲሆንል እኔ ዛሬ ልበላችሁ፣ ብዙዎች በጨረሱበት በኢየሱስ ስም ትጀምራላችሁ። ብዙዎች ባገባደዱበት ትጀምራላችሁ። እግዚአብሔር ባይ ነገራችሁን ያስጀምረዋል። የእግዚአብሔር አካሄድ በዛው ልዩ ነው። አንዳንዱ በማስደንገጥ ያስጀምራል። አንዳንዱ በፕሮሲጀር ያስጀምራል። እንዴት ትመጣለህ አይባልም። እሱ ጻድቅ ነው። በደንብ ልበላችሁ፣ እዚህ ውስጥ እንግዲህ ልጅ ያላችሁ ሰዎች በደንብ ስሙኝ። የእናንተ ልጅ አንተ ታግለ የገዛከውን መኪና አልቦ የገዛከውን መኪና ልጅ የሚገባበት እንደ ቀልድ ነው። ጎማውን ሄደው ግቡ ያደረገው እንዴት ሆኜ እንደደከምኩ ዝበል አትለው፣ መብቱ ነው። ነገ መንጃ ፍቃድ ሲያወጣ እንዳንተ ላባውቶ አይገዛም። ገብቶ ነዳጅ ሙላልኝ ብሎ አስሞልቶ ይነዳል። መንገድ ሲቆም ና ማሚ መኪናው ቆሟል ነይና ጋዝ ሞልተሽ ቀጢ ቁልፉን ቁጭ አድርጎ እቤት ሊመጣ ይችላል። ሌላው በጨረሰበት ጀምሩ። አሜን በሉ ባካችሁ። ሌላው አበቃ ብሎ በጨረሰበት ጉዳይ ያንተ መጀመሪያ ያርግላችሁ። እግዚአብሔር በትልቅ ነገር ያስጀምራችሁ። ቤታችሁ ላይ በክብር ጀምሩ። አገልግሎታችሁ በክብር ይጀምር። የምትቀጥሉበት በክብር ይለቅላችሁ። ሌላው በጨረሰበት ነገር እግዚአብሔር ያስገባችሁ። ሰውየው እሺ አለ። በደንብ አስተውሉ። አርዶ መጥቷል ሰውየው። ሌላ የሚያየው ነገር የለም። ብዙ ነገር መስዋዕት አድርጓል። አሁን ኤልሳዕና ኤልያስ ባህሩን ከፍለው ሲሻገሩ የነቢያት ልጆች እላይ ሆነው የሚያዩት ባይዘው ብዙ አቃቂር የሚያወጣ ሰው ይመለከታል እንጂ አይበላም። ነገ በሰማሪያ ዱቄት ይሰፈራል ስትባል አሜን ነው እንጂ
ይሄ ነገር እንዴት ገበሬው መቻርሶ ምን አገባህ? አሜን ነው እንጂ እስቲ አሜን ብሎ ሰውየው አቃቂራው አትመለስም አልመለስም አርጬ የመጣሁትን ነገር አውቃል ያለው ሰውዬ ዘመኑን የሰጠው ሰውዬ እጅ ለእጅ እንዲህ የተያዘ ይመስለኛል። ለምን ሰንጥቋቸው ሄደ ሲል የተጣበቁ ሰዎች ናቸው። አይኑ ያለው እሱ ላይ ነው። ሰውየው እንደዚህ ያለው ከባድ ነገር ለምንህ። ስለዚህ አሁን ይሄ ነገር የሚሆነው ትኩር ብለህ ስታይ ነው። የሰይጣን የመጀመሪያ ፕሮግራም ምንድነው ካልከኝ ትኩረትን መውሰድ ነው። አቴንሽንህን መውሰድ ነው። ኢየሱስን ከፊት ለፊት ማራቅ ነው። በመታቀም በማታቀም ሰው አየህ ሰውየው አለ አቴንሽን እኔ ጋር አይሁ። እነ ጴጥሮስ ሄሮን እንደዚህ ያሉት የምንሰጥ ነገር የለንም ግን አንድ ነገር አለ። ግን ወደኛ ትኩር ብለህ ተመልከት። አየህ ትኩረት እኔ ጋር አይሁ። ለዚህ ነው ሰውየው ትኩር ስታያይ ስትመለከተኝ ያገኛል። አሜን አለ ሰውየው ይዞት እየተሻገረ ባለበት። እኔ ይሄ ቃል በጣም ይገርመኛል። የእሳት ፈረስና የእሳት ሰረገሎች። እሳት ግን ፈረስ ነው፣ እሳት ነው ግን ሰረገላ። እኔ ቤት እሳቱ ለክብር ሲመጣ ጠላቴ ቤት ለማቃጠል ይገባል። ምን አለ አሜን ብትለኝ። እኔ ቤት እሳቱ የምጠማው ነው፣ ጠላቴ መንደር የሚያስፈራ ነው። እኔ ቤት እሳቱ የምመካበት መመክ ጠላቴ ቦታ ግን ይፈጃቸዋል። ዛሬ ልበላችሁ በጌታ እግዚአብሔር በእሳቱ እንደገና ነገራችሁን ይንካላችሁ። ሰውየው የእሳት ፈረስና ይዞት ሲሄድ ወዮ አባቴ ወይ ሲል መጎናጸፊያ ወደቀበት። ያ መጎናጸፊያ አሁን ቅድም ያላከበሩ ሰዎች አሁን ልዩነት ሊመጣ ነው። አየ ልባት ቅባት ልዩነት ይፈጥራል። የሰደቧችሁ መካከል በጌታ ይሄን አሜን ብለው ወሰደው። ስም ያወጣላችሁ ቦታ አምላኬ ይለይላችሁ። እግዚአብሔር መታወቂያችሁን ሲቀይራ ያለው የታወቃችሁበት የተወራባችሁ ነገር ዛሬ ይቀየራል። እግዚአብሔር አምላክ ያደርገዋል። ይሄንን ባሟችሁ መካከል ስማችሁ ይቀየራል። ያንተ ነገር በገቡ መካከል ስማችሁ ይቀየራል። እግዚአብሔር አምላክ መታወቂያችሁን ዛሬ ይቀይረዋል። ጠላት ሰፈር የወጣ መታወቂያ ይቀየራል። ደካሚ መንደር የወጣ መታወቂያ ይቀየራል። ዋው ይኸውልህ እዚህ አስኮ ነው ሁሌ የምላችሁ ቃል አለ። አስኮ ምድር ከተቸገርክ አሜሪካ መባረክ የለብም፣ እዚህ ነው መባረክ ያለብህ። ጠላቶች ሲያከብራችሁ ማየት አለባችሁ። አሜን በለዋ። ኢየሱስ ክርስቶስ ጌታ። ሰውየው የነቢያት ልጆች እዛ ጫፍ ላይ ያሉ፣ እሱ ግን ከፍሎ ይሻገራል። የሚያውቁት አባት ዛሬ ካንተ እንደሚወሰድ ታውቃለህ ሲሉት ነው። ይሄንን ክብር አያውቁትም። ባህር ከፍሎ እየተራመደ መጣ። ለማመን የከበዳቸው ሰውዬ አሁን ለከተማ መፍትሄ ፈለጉት። ዛሬ ልናገርባችሁ በብዙ መንገድ የተገፋችሁ ሰዎች ለቤታችሁ ፈውስ ትፈልጋላችሁ። ምን አለ የሆነ ሰው በጌታ ቅባት የጠማው ሰው አሜን ቢለኝ፣ የቤተሰብ ቀንበር በኔ ይሰበር የሚል አሜን ቢለኝ፣ እግዚአብሔር አምላክ ለዘር ማንዘራችሁ መፍትሄ ያደርጋችኋል። በአንተ ዘመን በጌታ ሟርተኛ ይመታል፣ ሞራ ገላጮ ይመታል፣ መንደርን አንቆ ብዙዎችን የገደለ ይመታል። ምን አለ የሆነ ሰው አሜን ብሎ ቢቀበል እግዚአብሔር አምላክ በአንተ ዘመን ላይ ይሰብረዋል። ወንድሞቻችሁን ያዘ ይመታል፣ ቤታችሁን ያዘ ይመታል። ወካዲያና ማሱማን ታረሃ ደገባ ይብላ መንገድ ላይ ይቀራል ብሎ ላወራ የኔ ጌታ በኔ ዘመን አዲስ ነገር ያደርጋል። ስም ሰጥተውኛል፣ ጌታ ይቀይረዋል። አያልፍም ብለዋል፣ ጌታ ይቀይረዋል። ጩውና በጌታ ሆነ በሉሲ ተባረኩኝ። ሰውየው ለራሱ ነገር ያላመኑት ሰው እጃቸውን ወደ ኋላ አድርገው። እኔ ግን ቀጣዩ ዘመን ይሄ ነው የሚሆነው። ጉዳይሽ አበቃ ባሉ መካከል ለመፍትሄነት ትፈልጊያለሽ።
በጌታ ውሰደዋ። አንተ እኮ የማንም ታናሽ ነህ ባሉ መካከል ለመፍትሄነት ሰውየው እጃቸውን ወደ ኋላ አድርገው የእግዚአብሔር ሰው አሉት። እንደቀደሙ ኤልሳ ብለው አልጠሩትም። የእግዚአብሔር ሰው ቅባት ሲመጣ ስም ራሱ ይቀየራል። ታይትል እየከበዳቸው ይጠሩታል። ኢየሱስ ጌታ። እጃቸውን ወደ ኋላ አድርገው የእግዚአብሔር ሰው አቤት። ምን አይነት መንፈስ በዛው ኢትዮጵያ ውስጥ ያለ ተቃዋሚ እዚህ እንኳን የላችሁም። ጌታ እኔ በጣም ነው እኮ የምወዳችሁ። እዚህ አስኮ ስመጣ ይሄን ቸርች እኔ በጣም ነው የምወደው። አንዳንድ ተቃዋሚ ሰው ለመቃወም ያነሳውን እጁን ሳያወርድ ይደግፋል። አትሊስት እስኪ አትሊስት ያውርድ እስቲ ሳያወርድ የሆነ ሰሞን አረታው እንዳትጀምርታው ይልህና ሲሳካልህ ደፋር እኮ ነው እሱ ይላል። አትሊስት እንዳው አፈን እንደው አሟሸው እስኪ አንዳንዱ እጁን ሳያወርድ ፕሮፌት እኮ እንትን ነው ብሎ ሳይጨርስ እሱ ጀግና ነው። ሰውየው ወረት ውሎ ሳያድር የእግዚአብሔር ሰው አቤት። እቺ ከተማ ኑሮዋ መልካም ነው፣ ግን አንድ ነገር አለ የሚጎላት፣ ፍሬ የሚባል የላት። መንፈሳዊ ዓለም በምን ይጠቀለላል ካልከኝ በፍሬ። አገልግሎት ፍሬ፣ ትዳር ፍሬ፣ ስራ ፍሬ። 29 ቀን ሙሉ ሰርተህ በ30ኛ ቀን ደረትን ነፍተህ ካሸሪ ዋጋ ሂደ ገንዘብ እንደምትጠብቅ 29 ቀን ሙሉ ካንተ ጋር ያለፈ ጠላት 30ኛው ቀን እኩል ይሰለፋል። 10,000 ብር ከሆነ ደሞዝ 10,000 ቀዳዳ ያበጅለታል። ያንዳንድ ብር ችግር ወግጅለታል። 29 ቀን ስትደክም ያልነበረ፣ ስታለቅስ ያልነበረ፣ ዋጋ ስከፍል ያልነበረ፣ ስትገፋ ያልነበረ ኢየሱስ ሄደና ሲያያት በለሲቷ ያፈራች መሰለው። ጠጋ ብሎ አያት፣ ፍሬ የለም። ረገማትና ሄደ። ይሄ መንፈሳዊ ወይ መጽሐፍ ቅዱሳዊ ፕሪንሲፕል ነው። እግዚአብሔር በፍሬ ያምናል። ጠላት ደግሞ ትልቁ ጉዳዩ መጀመሪያ አይደለም፣ ፍሬ ማፍራት ነው የሚያስጨንቀው። ስለዚህ ደግሞ ዛሬ እግዚአብሔር ዛሬ ለእናንተ እኔ ልኮኛል። ፍሬ ታፈራላችሁ። ውሰደው ከላይ ላይ ባካሜን በለና በጀመራችሁት ነገር ፍሬ ታፈራላችሁ። እጃችሁ ላይ ባለው ፍሬ ታፈራላችሁ። በአገልግሎታችሁ ፍሬ ታፈራላችሁ። ፍሬ አልባ የሚያደርግ ብዙ ሰውን ተመልከት። የ100,000 ብር ደሞዝተኛ ነው። 100,000 ችግር ነው ያለበት። ጠላት በዚህ በኩል ቦርቡሮ፣ በዛ በኩል አፈንድቶ፣ በዚህ በኩል ሰጥቶታል። የ10,000 ብር ደሞዝተኛ እየጸለየ የሚኖር 10,000 ብሩ በስቶበት ያበድራል። ጉዳዩ ምንድነው? ፍሬ የሚበላ ማለት ነው። ከተማዋ ስታያት መልካም ናት። ቆንጆ ሰው ነው። ትልቅ መኪና ያለው፣ ብዙ ብር ያለው ምናምን፣ የሆነ ነገር አይጨርስም። ጀምሮ ፌል ያደርጋል። ልጆች ይረገዛሉ፣ ፌል ያደርጋል። ስራ አገኘው ይባላል፣ ፌል ያደርጋል። በቃ ሁሉ ገባበት ነው ሲባል ፌል ያደርጋል። እኔ ዛሬ መልእክት አለኝ። የጀመራችሁት ነገር አይጨነግፍም። ምን አለ ውሰዱት ከላይ ላይ ሳታውቁት ከናንተ ጋር የተቀመጠ ዛሬ ይለያችኋል። ፍሬያችሁን የበላ ነቀዝ እግዚአብሔር ዛሬ ያባረረዋል። እንዳታፈራ ያደረገ፣ እንዳታገለግል ያደረገ፣ እንዳትበዛ ያደረገ በራችሁን የዘጋ አረ ውሰደው ከላይ ላይ እባክህ። እግዚአብሔር ዛሬ ይሰብረዋል። እግዚአብሔር ዛሬ ይሰብረዋል። ፍሬያችሁን የበላ ዛሬ ይነቀነቃል። የዚህ ቤተ ክርስቲያን በረከት የበላ
በጌታ እግዚአብሔር ይሄንን ቃል ይሰጠኛል። ባንቺ ላይ የሚሰራ መሳሪያ አይከናወንም። ባንተ ላይ የሚሰራ መሳሪያ አይከናወንም። ኧረ ውሰደው እባክህ ከላዬ ላይ። ባንተ ላይ ይሰበሰባሉ አያገኙህም። በቤት ላይ ይማከራሉ አይሰሩብህም። እያወሩ ነው እግዚአብሔር ይሰብራቸዋል። ዋካዲጋ ማርሃዲጋ ቦራዳ ጋባስ ውሰደው ከላዬ ላይ። ይመየው የተማከሩት ምክር ዛሬ ይፈርሳል። ያወሩት ወሬ ዛሬ ይበተናል። ቤት ላይ የተነገረ ዛሬ ይፈርሳል። ይቋረጥ ያሉትን ነገር ያፈርሰዋል። ማካዲያ ሻማንቱና ዲያጋባ አጨብጭቡለት ለጌታ ክብር ይሁን። ኢየሱስ ጌታ። በፈሪ አይቀለድም። አሜን ነው። አይቀለድም በፈሪ። ብዙ ልጆቻችሁን አሳድጋችሁ ፈሪ ልታዩባቸው ስትሉ መጥቶ የሚበላ ነቀዝ ልጅ አደገልኝ ስትል ቸርቹ አደገ ስትል ጸሎቴ እኮ አሁን ተሻሻለ ብለህ ስትል ፍሬ ልትበላ ስትል ስንቱን መሰለ መንገድ ላይ ያስቀረው ጠላት። ስታየው ያማረ ነው ግን ፍሬ የለው። አጠገባችሁ ላለ ሰው ታፈራለህ በውስጤ ድገምለት እባክህ፣ ድገምለት እስቲ እባክህ። የአንዳንድ ሰዎች የተዘጋ በር ሲከፈት አየው። በጌታ ውሰደው ከላዬ ላይ። የአንዳንድ ሰዎች የተቋረጠ ቦይ ሲቀጥል አያለሁ። ፍሬ አልባ ያደረገ በደምብ ስሙ። 40 ዓመት ማገልገል ፍሬ አልባ ከሆነ ባዶ ነው። ልምድ ነው የሚሰጥ። ልምድ ይሰጣል። 100 ዓመት ማገልገል ልምድ ይሰጣል። እግዚአብሔር ግን ጨምቆ ያል ፍሬ የሚባል ጉዳይ። ብዙ ሰው ብዙ ዓመት ሰርቷል፣ ፍሬ የለው። ዛሬ ግን እግዚአብሔር ይለኛል ፍሬያችሁ ማንም አይበላው። ሰውየው እችን ከተማ ስታያት መልካም ነች፣ ፍሬ የሚበላ ፍሬ የላት። ይሄ ቃል ይገርመኛል። ይሄን ተናግሬ እጸልያለሁ። አዲስ ማሰሮ አምጡልኝ። ምንጩ የታለ አለ። ምንጩ ጋር ሄደ። ይሄ ምንጭ በሁለት ይከፈላል። የመጀመሪያው ምንጭ መነሻው ሶርሱ ነው። አንደኛው ምንጭ ውሃው ነው። ምንጭ የሚለውን እንግዲህ እንደ ቴዎሎጂ በሁለት አሳየዋችሁ። ምንጭ መነሻው አንተ ቤት ጋር ሲደርስ የሚቀየር ውሃ የለም። ውሃው ከምንጩ ካልተፈወሰ፣ ምንጩ ሲፈወስ ዘር ማንዘር ይፈወሳል። ምን አለ አሜን ብትለኝ። አባይን ለመፈወስ አባይ ምንጩ ጋር ነው መሄድ ያለብህ። መነሻው ጋር ሄደ ስትነካካው ይፈወሳል። አየህ፣ ዛሬ እግዚአብሔር ከመነሻው ነገራችሁን ይፈውሰዋል። በጌታ ውሰድና አሜን በልባክ። ችግሩ ከጀመረበት ከሶርሱ አምላክ እየፈለገ ይሰራዋል። ሰውየው ምንጩ ጋር ውሰዱኛል። እሺ ወሰዱ። ሰውየው አዲስ ማሰሮ አምጡልኛል። እችል አብራራ። አዲስ ማሰሮ ማለት ምን ማለት ነው? ለካ ጠላት ቁጭ ያለው ውሃው ላይ ነው። ለምን ካልክ ውሃ የሰው ልጆች መሰረታዊ ነገር ውሃ ነው። እንጀራ የምትበላው በዱቄት ብቻ አይደለም፣ ውሃ ይገባበታል። የምትበላው ወጥ ላይ ድንቹ ብቻውን ተቆላልቶ ውሃ ሳይገባበት አይደለም፣ ውሃ ይገባበታል። የምትለብሰው ልብስ በውሃ ይታጠባል። ፊትን ስትታጠብ ሻወር ስትገባ በውሃ ነው የምትታጠብ። ጠላት አውቆታል። ምንጫቸው ላይ ሄዶ ቁጭ ብሏል። እግዚአብሔር ዛሬ ከምንጫችሁ ይፈውሳችሁ። ምንጩ ላይ ነው ሄዶ ቁጭ ያለው። አንተው አካሄድ ያውቃል፣ ስትራቴጂ ያውቃል። ልበላችሁ ዛሬ ድብቅ የሆነ የጠላት ፕሮግራም ያፈርሰዋል። ያውቀዋል። ጸጉር ቤት ገብተህ ከተቆረጥክ ትታጠባለህ። ውሃ ነው እሱ። እያንዳንድ የሚሰሩት ነገሮች
ህንጻ የሚቆመው ሲሚንቶና አሸዋ ስለተደባለቀ ብቻ አይደለም፣ ውሃ ገብቶ ስለቦካበት ጭምር። ይሄ መርገም ሰፈራቸው፣ ከተማቸው፣ ምግባቸው፣ ልጆቻቸው፣ ቤታቸውን ይዟል። አንድ ነብይ ደግሞ ገብቷል። ዛሬ በጌታ ለአንድ ሰው እኔ መልእክት አለኝ። እግዚአብሔር ጠላቶቻችሁን ከምንጫቸው ያደርቃቸዋል። ስበርና ውሰድ አሜን በልና። ጠላቶቼ ከምንጫቸው ይደርቃሉ፣ ይሰበሰባሉ፣ አይከናወናቸው፣ ያወራሉ፣ አያገኙኝም። እግዚአብሔር ከበባቸውን ያፈራርሰዋል። እኔ እንደዚህ ያለው የተሰበሰበ ምክር ሲፈርሳ ያለው አንዱ በዚህ በኩል ሲሄዳ ያለው ሌላው በዚህ በኩል ሲሄዳ ያለው ምክራቸው አይጸናም፣ ከበባቸው አይሰራም። እግዚአብሔር አምላክ በትኛዋለሁ ይለኛል። ምን አለ የሆነ ሰው ግን አሜን ቢልን ዛሬ አጠገብና ሰው ነካ አድርገውና ፍሬህን የከለከለ በሉት፣ ማደግህን የከለከለ ዛሬ ማታ በሉት ተሰበረ በሉት፣ ተሰበረ በሉት፣ ተሰበረ በሉት፣ ተሰበረ በሉት። የብዙዎች እንባ ሲታበሳ ያለው፣ የብዙዎች ጸሎት ሲሰምራ ያለው፣ የተመከረ ምክር ሲፈርሳ ያለው፣ ሟርተኛው በዚህ በኩል ይሄዳል፣ ደጋሚው በዚህ በኩል ይሄዳል፣ ሞላ ገራጩ በኢየሱስ ስም ይሄዳል። እግዚአብሔር ዛሬ ይህንን ያደርገዋል። ጮክ በሉና እስኪ አሜን በሏ። ኢየሱስ ያድናል። ተባረኩልኝ። ምንጩ የታላል? አንተ ምንጩ ጋር ወሰዱኛል። ችግርን መፍታት ያለብህ ከምንጩ ነው። ጠላት ጋር መሄድ ያለብህ ከምንጩ ነው። ምንጩን ሳታውቀው ላይ ያለው በዛ በተሳራ መድከም ነው። ነገም ተመልሶ ደግሞ ይመጣል። ምንጩ ጋር ወሰዱኛል ሰውየው። ይሄንን ቃል እንዴት እንደምወደው። አዲስም ማሰሮ ግን አምጡልኝ አለችው። አዲስ ማሰሮ ማለት ምን ማለት ነው? በዚህ ውሃ ያልታጠበ፣ ይሄ ውሃ ያላገኘው፣ ማንም ያልተጠቀመበት አዲስ ማሰሮ አምጡልኝ። ጨውም ጨምሩበት አላቸው። ጨው ሰጡት፣ ጨው ጨምሩ እና ሰጡት ለሰውየው። ውሃው ጋር ሄደና ደፋበት። እንደዚህ አለ፣ ከዚህ ቀን በኋላ ነገ የሚባል ትንቢት የለኝም። ከዚህ ሰዓት በኋላ ምን አለ? ውሰደው እባክህ። ከዚህ ሰዓት በኋላ አምላኬ ነገርህን ይፈውሰዋል። ፍሬ እንዳታፈሩ ያደረጋችሁ ዛሬ እግዚአብሔር ይሰብረዋል። አንተ ቃል አወጣ። ሰው ስፒች ነው የተናገረው። ስንት ነገር ይሁን በልጆቻችሁ ላይ የተሟረተ፣ ስንት ነገር ይሁን በቤታችሁ ላይ የተነገረ፣ ስንት ጊዜ ይሁን አገልግሎታችሁ እንዲቋረጥ ጠላት ያወራ፣ እግዚአብሔር አምላክ ብሎኛል፣ የጠላት ከበባ ዛሬ ተበትኗል። እግዚአብሔር እንደዚህ ይለኛል፣ ድንገተኛ ነገር አትሰሙም፣ ድንገተኛ ሐዘን አትሰሙም፣ ድንገተኛ መርዶ አትሰሙም። በዚህ ሳምንት ላይ በእናንተ ላይ ይሆናል። ድንገተኛ ነገር ከቤታችሁ ይከለከላል። ድንገት የሆነ ነገር እግዚአብሔር ይሰብረዋል። ድንገት ቆመ የሚባል ዜና ዛሬ ይመታል። ሰውየው ጨውም ጨምሩበት ውሃው ላይ ጣለበትና ከዚህ ቀን በኋላ እግዚአብሔር ኢያሪኮን ከተማ ፈውሼዋለሁ አለ። አጠገባችሁ ላልሰው ነካ አርጉትና ነገሬ ተፈውሷል በሉት። ነገሬ ድገሙለት። ነገሬ ተፈውሷል በሉት። ድገሙን አንድ ጊዜ የኔ ነገር ተፈውሷል በሉት። አንድ ቦታን ላሳያችሁና ልጨርስ። በዛ ሰዓት ላይ ነብዩ በሰዓቱ ለነበረው መልሱ ሆኗል። አዲስ ኪዳን ላይ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 19 ላይ ይሄ ከተማ ያለበት ቦታ ላይ ኢየሱስ ገባ። ዘኪዮስ የሚባል ቤት፣ ዘኪዮስ ሀብታም፣ ኢያሪኮ የምትወልደው የምታገኛቸው ሰዎች በሙሉ አንካሶች፣ ነገራቸው መሄድ መራመድ የማይችል ነው። አንዳንድ ሰው በጣም ይገርመኛል። እኔ በጣም ይገርማል። እግዚአብሔር ሰው ብሎ ይደውልልሃል። አቤት ምናምን ስትለው
ወንድሜ እና እኔ 8ኛ ክፍል ወድቀናል፣ እህቴም ቀጥላለች፣ ሁላችንም 8ኛ ላይ ወድቀናል ብሎ ያወራሃል። እንደ ጥሩ ተለምዶ ሰብሬ ይልሃለሁ። አባቴም እንትን ነበር፣ እናቴም እንደዚህ ነች። እኔም ላይ ደም ግፊት አለ፣ ይጨመድደኛል። በኢየሱስም የሚጨመድድን እንጨመድደዋለን። አንዳንድ ሰው ይሄን እንደ ክብር ነው የሚያወራ። ወንድሜ 12ኛ ክፍል ወደቀ፣ እኔም ሄጄ ተዘረርኩ። አሁን እህቴን እንጠብቀ ወግቼልሃለሁ። ሰውየው ይሄ ፌል የሚያስደርግ ነው፣ እንዳትቀጥል የሚያደርግ። ኢየሱስ መጣና እንደዚህ አለ፣ ዘኪዮስ አጭር ነው፣ ጌታ ይባርከው፣ አጭር ነው። ኢየሱስ መጣ ሲባል እንደው በአሁን ሰዓት ትልቅ መኪና ያለ ሀገር በሙሉ የሚያውቀው ባለ ሀብት እዚህ ጋር በመንፈስ የተነኩ ሰዎች አሉ። ሰውዬ አቆመና ጠቅ ኢየሱስ የሚባለውንማ አየዋለሁ አለ። ይኸውልህ አንድ መንፈሳዊ ፕሪንሲፕል ልንገርህ። የምትፈልገው ነገር አይምሮ ላይ ከመጣ ስለሱ ነገር ጋዘር አድርግ፣ አንብብ። መኪና ነው እወቅ መጀመሪያ የቱን ሞዴል መኪናው ምን አይነት ሲከፈት እንዴት። የማታውቀው ነገር እንዴት ይሰጣል? የምታውቀውን ነው እንጂ የሚሰጥ። አሜን በለኛ። አያው አካውንት ላይ ምንም የለም፣ ግድ የለም በቃ አካውንትን ተወውና ጌታን ይዘህ የምትፈልገውን ነገር እይ። አዎ ሰውያ ኢየሱስ ስለሚባል ሰምቷል፣ ያውቃል። አላገኘውም ኢየሱስን። ከተማው ኢያሪኮ ነው። ዛፍ ላይ ወጣ። ዛፍ ላይ ወጥቶ ይመስለኛል ይሄ አጭር ነውና እግሩን እንዲህ የሚያደርግ ይመስለኛል ሰውየው። ኢየሱስ ሲያልፍ የገፉት ለገፉት አልቆመም፣ እየተጋፉት ላሉ አላያቸውም። አንድ ከልቡ የመጣ ሰው አለ። ቀና ብሎ አየው። ሰውየው እኔ ነው እንደሚያየው። አንተ ስሙን ጠራለት። ይገርማል እንዴ! እሱ ስሙን ጠራለት። ዘኪዮስ አለው። አቤት! ወይ እኔ በሆን እተከል ነበር እንደዚህ። ዘኪዮስ ሲላ አቤት! ዛሬ ባንተ ቤት እውላለሁ። ልመርቃችሁ ዛሬ በጌታ የእግዚአብሔር ደመና ቤታችሁ ላይ ይግባ። የእግዚአብሔር ቃል ቤታችሁ ላይ ይግባ። የእግዚአብሔር ሞገስ ቤታችሁ ላይ ይግባ። የእግዚአብሔር ደመና ቤታችሁን ያገኘው ሰውያ ላንተ አረ ሁሉ ነገር ክፍት ነው ላንተ ና። ወይኔ ሰውያ እሺ ይዞት ወረደ። ኢየሱስን እጅ ጭኑ ጸለየለት አይልም፣ ወረደ። እግዚአብሔር ሲነካ ቀደም ለእግዚአብሔር ሰው ያልኩት ነበር። እግዚአብሔር ሲነካ የእግዚአብሔር ያልሆነ ነገር ከህይወት ላይ ይወልቃል። ምን አለ በጌታ ውሰደው ይሄንን አሜን ብለህ ተቀበለኝ እባክህ። ከናንተ ጋር የተጣበቀ እግዚአብሔር ያልተከለው ነገር ይነቃል። ቤታችሁ ላይ የተቀመጠ ነገር ይነቃል። አገልግሎት ላይ የተቀመጠ ይነቀልልህ። ውሰደው ከላይ ላይ አሜን በለና። ጴጥሮስ በሁለት ወታደር መካከል ተኝቶ ነበር፣ ታስሮ ይላል። መልአኩ ገብቶ ጎድኑን ነካው። ጎድኑን ሲነካ እጁ ላይ ያለው ሰንሰለት ወደቀ። አየ እጁ ላይ ያለው ሰንሰለት ከእግዚአብሔር አልነበረም። እግዚአብሔር ይንካ እንጂ ከእግዚአብሔር ያልሆነ ነገር ይወልቃል። እግዚአብሔር ያገኘ እንጂ ከእግዚአብሔር ያልሆነ ነገር ከቤት ላይ ይወጣል። ለዚህ እኮ ነው አብ ያልተከለ ይነቀላል። ሰውየው አንድ ላይ ነካው። ኢየሱስ ቤት ላይ ሲገባ እዚህ እንኳን እንደው የለም ጌታ። እኔ በጣም ነው የምወዳቸው። በዛው እዚህ ውጭ ያለ ሰው የተቸገረው ነገር ልንገር፣ የተነካ ይመስላል፣ አልተነካም። የተነካ አልተነካም። እግዚአብሔር ሲነካ ትጥላለህ ብዙ ነገር። እግዚአብሔር ሲያገኝ ትጥላለህ። የእምነት አባቶቻችን ጥለዋል ብዙ ነገር። ጳውሎስ ጥሏል፣ አራጅ ነበር፣ ጥሏል። ሲነካው አይኑ ሲነካው ጣለ። ትጥላ እግዚአብሔር ስስ ነገርህን ሲነካው ጀግና የነበርከው ፈሪ ትሆናለህ። ከኔ በላይ ማንም የለም ያልከው እግዚአብሔር ነካ ሲያረግህ አረ እኔ ማን ነኝ ትላለህ።
አካውንቴ እኮ ሙሉ ነው ከኔ በላይ ማንም የለም ብለህ የምትል ሰው እግዚአብሔር ሲነካ አካውንት ለሰው ትከፍታለህ። ሰውየው ሲነካ ወረደታች ዘይውልህ አሁን የሰጣቸው ገንዘብ አንድ ቀን ያጠራቀመው አይደለም፣ ዘመኑን የደከመበት ገንዘብ ነው። ዘመኑን ያከማቸውን ገንዘብ ኢየሱስ ነካው። ሰውየው ቀረጥ ሰብሳቢ ነው፣ አጭር ነው ሰውየውና ባንክ ቤትም የለም። ከቤቱ ቦርቡሮ ኢየሱስን እቤት ሲገባ እግሩን ታጠበዋል። ሰውየው ሕግ ጣሰ። ኢየሱስ ቤቱ ገብቷል። አንዳንድ ጊዜ የሆነ መንፈስ መጣ ሲልባችሁ ነብይ እንደማያውቃችሁ ትሉና እዛ ምን ሆኜ ነው ቀደም መንፈስ ነው አይዞ ችግር የለም። ሰውየው ተነክቷል። ሰውየው ብር ወዳጅ የነበረው ሰውዬ በአንድ መነካካት ተለወጠ። ሰውየው ደጅ ላይ የቆሙ ሰዎች አሉ። የኢየሱስን ራሱን ዘይት ሳይቀባ ያቺ ሴት ትዝ ካለቻችሁ አልባስጥሮስ፣ ያቺ ሴት ናርዶስና አልባስጥሮስ ይኸውልህ ናርዶስ የሽቶ ስም ነው፣ አልባስጥሮስ ነው ብልቃጡ። ሰበረችው ይላል። ብሩን ያመጣች እንዴት ሆነ እንደሆነ ታውቃላችሁ። ሴትየዋ የምትኖርበት እድሜዋን ነው ኢየሱስ እግር ስር እንዳልታጠበ አይታ ሰባበረችለት። አየህ ኢየሱስ ውድ ነገሬ እግሩ ስር ሊደፋ ይገባዋል። እስቲ አሜን በሉ ባካችሁ። ውድ ነገራችሁ ኢየሱስ ጋር ይለቅ። እድሜያችሁ ኢየሱስ ጋር ይለቅ። ገንዘባችሁ ኢየሱስ ጋር ይለቅ። ሌላ ቦታ ይለቅ። እናንተ ነገር ዕውቀታችሁ መድረኩ ላይ ይለቅ። ሰበረችው። በፀጉሯ በክብሯ እግሩን ጠራረገች። ሰውየው ይሄንን ጥሶ ስትነካ የምትሆነው ነገር አታቀመይዘው። በቃ ፕሮቶኮል የሆነ ሰውዬ ሲቁረጥነት ታይዋል። ተነክቶ ነው ወዳጅ፣ ተነክቶ ሰውየው ቁጭ አደረገው። ራሱን ዘይት ሳይቀባው ኢየሱስዬ እግሩን ሳያጥብ ረጅም መንገር ነው ኢየሱስ የሚሄደው። እግሩ አቧራ እኮ ነው እየሄደ አላ እሱንም አላየም። ያጠራቀመውን ገንዘብ አወጣና ውጪ ላይ ያሉ ሰዎች አይጠብቅም። ዘኪዮስ የዚህን ያክል ይለወጣል ተብሎ አይጠብቅም። እያፈሰሰ ሰጣቸውና እኔ ያሳዝነኛል። ይሄ ፓርቱ የመነካቱ ጥግ ነው። ይሄ ከዚህ በላይ የበደልኳችሁ ካለ እከሳችኋለሁ። ልክ እችን ሲጨርስ ኢየሱስዬ አንድ ነገር አለ። ይሄ ቤት ተፈወሰ ብሎ ዘጋው። ዛሬ መልእክት አለኝ። ነገራችሁ ከምንጩ ይፈወሳል። አገልግሎት ቤታችሁ ከምንጩ ይፈወሳል። እግዚአብሔር ዛሬ ከምንጩ ነገራችሁን ያገኘዋል። የሆነ ሰው እስኪ አሜን ብሎ ይቀበል እባክህ። እግዚአብሔር ዛሬ ከምንጩ ነገራችሁን ይፈውሰዋል። ከምንጩ ነገሮቻችሁ ይፈወሳሉ። የሆነ ሰንበዲ አሜን ብሎ ይቀበል እባክህ። ያጨነገፋችሁ ነገር ዛሬ ይሰበራል። ፍሬ አልባ ያደረገ ዛሬ ይሰበራል። ነገራችሁን የመታ ዛሬ ይሰበራል። የሆነ ሰው ሲቀድሞ እስኪ አሜን ብሎ ይቀበላል። የጀመራችሁትን ነገር ትጨርሳላችሁ። እጃችሁ ላይ ያለው ነገር ይበረክታል። ጀምሮ ማቋረጥ የለም፣ ትቀጥላላችሁ። ጀምሮ አለመጨረስ የለም፣ ትጨርሳላችሁ። ዛሬው ጀምሮ ያው መዘጋት የለም፣ ትቀጥላላችሁ። እግዚአብሔር ጠላቶቻችሁን ይበታትናቸው። ስለዚህ ሞትና ጭንገፋ ተሰብሯል። ከዚህ በኋላ የጀመርከው ነገር ይቀጥላል። አንድ ነገር ልበላችሁና ልጨርስ። ምን ጊዜም አጠገብ ላይ የነበረ ወዳጅ መጥፎ ሲሆን ሲቀየር ከዘመን ጋር እኩል ሲከዳ አትደንግጥ። ከጠላቶች በስተጀርባ ማን ነው ያለው ብቻ በል። እግዚአብሔር ከምክራቸው ጋር ከሌለ አትፍራ። ነገራችሁ ፊት የሚቆመውን ሰው አትዩ። ከበስተኋላው ማን እንዳለ ብቻ እግዚአብሔር ካንተ ጋር ካለ አትፍራ። ስለዚህ ዛሬ ልበላችሁ፣ ጌዲዮንን ሄደና አንተ ብርቱ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው እንዳለው ዛሬ ለአንድ ሰው ይሄን የሚሆነው ከበዋችኋል፣ አይነኳቸውም። ፈልገዋችኋል፣ አያገኟቸውም። እግዚአብሔር የጠላትን ከበባ ከዚህ ቀን ጀምሮ ሰብሮታል። ይሄ መልእክት የኔ ነው ያለ ሰው አሜን ብሎ ይቀበል ባካችሁ።